ምሳ ግብዣ? አዎ ምን ነው ይከብዳል እንዴ? ካከበድኩ ችግር የለውም መቀየር እንችላለን። አይ ተይው ተስማምቻለሁ። በቃ ምሳ ሰዓት እንገናኛለን። እሺ። እኔ ራሱ ብታይ እንዴት እንደነበረ ግን እሷ ፊት ምንም ነገር ማለት አልፈለኩም። እኛ እየሳቀች በጥርሷ ትሸነግናለች፣ ግን ውስጧ በጣም ነው የተጎዳው። በጣም እንጂ የዛን ቀን ራሱ ከሰኒ ጋር መኝታ ቤት ገብቶ ሲያለቅሱ እንደነበረ እዚህ ስትነግረኝ በጣም ነው የከፋኝ። ስለዚህ ነገር ላውራት አስቤ ነበር፣ ግን ደግሞ ርዕሱን ማንሳት መልሶ እሷን ማስከፋት ስለመሰለኝ ተውኩት። ይኸውልህ ኪራ፣ አንድ ነገር ማድረግ አለብን። እነዚህ ልጆች ተለያይተው መቅረት የለም። ወይ ምንድነው ሁሉ ፍርሃት ከየት የመጣ ነው? አይ እሱ እንኳን ይቅር፣ ያው ብዙ ታሪክ አለው። ግን ደግሞ ማንኛውም ሰው እኮ ጨለማ አይወድም አይደል? እሱን ልክ ነሽ። ጨለማ ሊወድ የሚችለው ወንጀለኛ ብቻ። ይህ ነው ነገር አለሙ የደበቀችውን ሚስጥር ልታወጣው ትመስላለች። ሀና እውነትም መርማሪ ጆንን አፍቅረዋለች። ክሩቤል አሁንም ነፃነቱን ያወጀ ይመስላል። ከሚወደውና ከሚያፈቅረው ጓደኛው ናሆም ጋር እየተወያዩ ነው። ናቲ እውነትም ወደ ራሱ ተመልሷል። ከራሱ ጋር ታልቋል። መኪና ጣቢነት ገብቶ እያጠበ ስራ ቦታ ላይ አግኝተውታል። ሊና ምን አሉሽ? አሁንም በለቅሶ አይኗን ልታሟሟ ነው። አሁን ካገኘችው በኋላ ደግሞ መግደርደሯን ቀጥላበታለች። የኪራ ንጉስ የሆነችው ፂ አሁንም አምሮባታል። ደስቷን እያጣጣማች ነው። ነገር ግን አንዳንድ ነገሮች ሊያደፈርሱባት እየሞከሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ እስኪ በአይነቱ ለየት ያለ የምትወዱትና የምትከታተሉት ለዘመናት የዘለቀው ጽናት ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። በዛውም ደግሞ እስኪ ተመልከቱልኝ። ይህ ነው እንግዲህ የኛ ድራይቨርነት። ሄዱ ስንባል እንሄዳለን፣ ዙ ስንባል እንመጣለን። ያው በፒክቸሩ ላይ የምታዩት መኪና እየነዳው የምታዩት ፒክቸር ነው ማለት ነው። ኢንሻአላህ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ወደ ቀጣዩ እንገባለን። ሊና አሁንም በለቅሶ አይኗ ሊሟሟ ነው። የምታወደውና የምታፈቅረው ናቲ ተገኝቶላታል። ነገር ግን ከተገኘላት በኋላ መግደርደሯን ቀጥላበታለች። ይቅር በይኝ፣ ከዚህ በኋላ ከእንደዚህ አይነት ነገር አይለመደኝም። ኧረ ተይ ሊናዬ፣ ካላንቺ መኖር አልችልም፣ ብቸኝነት ይሰማኛል። አሁን ግን ከልቤ ተመልሻለሁኝ። ከዚህ በኋላ ቃላት ብቻ ሳይሆን በተግባር እመሰክርልሻለሁ እያላት ነው። ነገር ግን ሊና አሻፈረኝ ያለችው ወይም የምትደረደረው ሊና ከዚህ በኋላ ቃላትና ተግባርህ አንድ ስላልሆነ ብቻዬን ልሆንበት ልሰብበት ተወኝ ብለዋለች። ኧረ ተይ ብሎ ለምኗታል። ነገር ግን አሻፈረኝ ብላለች። ናሆምና ኪራ እየተመካከሩ ነው። ሊና በጣም ታሳዝናለች። ናቲን እኮ ትወደዋለች። ናቲ እንደዚህ ጠንካራ ሰራተኛ መሆኑ በጣም ያስደስታል። ጥሩ ስራ አግኝቷል። እንደዚህ ወጥሮ በመስራቱ እኔ ደስ ብሎኛል ተባብለው ተነጋግረዋል። አባባ እውቀቱ ከዚህ በፊት ነፍሱን ያዳኑለት ናቲ አሁን በመኪና አጣቢነት ተቀጥሮ እየሰራ ስራ ቦታ አግኝተውታል። ኪራ አጎቴ የት ነው የምትተዋወቁት? እንዴት አወቅ ብሎ ጠይቆታል። አይ እኔ እና እሱ እንተዋወቃለን፣ ለምትተዋወቅበት በቃ ለእኔ ተውት፣ እሱ እኔ መክሬ ገስቼ ወደ ህይወቱ እመልሰዋለሁ፣ ተውልኝ ለኔ ብለው አባባ እውቀቱ ከኪራና ከናሆም ተቀብለውታል ናቲን። ናቲ አሁን ግን በጣም ስለተጸጸተ አሁን ነው የቅዱስ ምክር የሚያስፈልገኝ፣ ቅዱሴ ምን አለበት ከጎኔ ብትሆን፣ አሁን ነው ናቲ ይሄ መንገድ ትክክል አይደለም ተመለስ የምትልብኝ ቀን ናፈቀኝ። አሁንስ ደውዬ እንዳልነግርህ አይነህን እንዴት ብዬ ነው ማየው? ኧረ ግራ ገብቶኛል፣ ምን ይውጠኛል እያለ ነው። ይህ ነው ነገር አለሙ። እኛ በህይወታችን አብረው የነበሩ ሰዎች አብረው ያሉን ሰዎች ውለታቸው ምንነታቸው አብረን ስለምንኖር አይገባንም። ከጎናችን ሲለዩና ከጎናችን ሲሄዱ ግን የነሱ ውለታና የነሱ ምንነት ይገባናል። አንድ ጊዜ ልንገራችሁ፣ እናት ብዙ ጊዜ ለልጆቿ ትሳሳለች። ለልጆቿ ወጥተው ይገባሉ እንዴት ይሆናሉ ብላ ትጨነቃለች። ነገር ግን እኛ እናታችን ከጎናችን ስላለች ምንም ሚስጥሩ ሳይገባን ብዙ ጊዜያቶችን እናባክናለን። እናታችን ከጎናችን ስትለየንና እሷ ለመኖሯን ስናቅ ማልቀስ፣ መጸጸት፣ ለእናቴ እኮ ይሄን አድርጌላት በነበር እያሉ ራስን በጸጸት አለንጋ መግረፍ የራስ እስረኛ ወይም የአይምሮ የቁም እስረኛ መሆን ነው። አባባ እውቀቱም የመከሯት ይሄን ነበረ ለሊና። ሊና ታዩ ናቲን ለራሱ ከራሱ ጋር ተጣልቶ ነው የራሱ እስር ቤት ገብቶ ነው የሚሆነው፣ የአይምሮ እስር ቤት። ስለዚህ ከስሩ ሲወጣ ላንቺ ይመጣልሻል ብለዋት ነበር። እሳቸው እየጣሩ ነው ናቲንም እንዲሁም ደግሞ ሊናን ከአይምሮ ስር ለማውጣት። ነገር ግን ሁለቱም የተናበቡ አይመስሉም። በጣም ይዋደዳሉ። ነገር ግን መግባባት ስላልቻሉ
ሆድና ጀርባ ሆነዋል። ይሄ ነው ነገር አለሙ። እኛም በህይወታችን እያሉ ያሉ ሰዎችን አቅርበንና ከጎናቸው ሆነ ልንረዳቸው፣ እነሱ የሚያስፈልጋቸውን ነገር ልናቀርብላቸው ይገባል። ጊዜው ካለፈና ከረፈደ በኋላ መጸጸትና መቆጨት ይህ ምን የሚሉት ጊዜ ነው። ስለዚህ በጊዜያችን እንጠቀም እንላለን። ሀና መርማሪ ጆንን ወደዋለች። ነገር ግን በግልጽ መናገር ስላቃታት ከዚህ በፊት በጨለማ ሩጣ መርማሪ ጆን እንዴና ደህና ነህ ብላ ሰላም ልትለው የፈለገችው መርማሪ ጆን ግን በራሱ ስራ የተናደደው በምርመራው ወንጀለኞችን ግልጽ ባለማግኘቱ እንዲሁም ደግሞ ቤቲ ወደ ፖሊስ ጣቢያ መታ ባሳየችው አክት ተናዷል። አሁን ነው ይዤው የሚሄደው ሄኖክን ያለምንም ምክንያትና ያለምንም ማስረጃን ያሰርከው ባሌን። ስለዚህ መርማሪ ጆን መሸነፍህን ወቅበት። የግል ጥላቻ አለህ አንተ ለኛ ምንም ነገር በማናውቀው ጉዳይ እያሰቃየህን ነው። ነፃነታችንን እየገፈፍከን ነው ያለችው ቤቲ በዛ ምክንያት ተናዶ አሁንም መርማሪ ጆን ሀና ስታነጋግረው አመነጫጭቋት ነበረ። አረ አይሆንም ብሎ ትካሽዋን ይዞ አሳምሟት ነበር። በዚህ ምክንያት ይቅርታ ሊጠይቃት መስሪያ ቤቷ ድረስ የመጣው ጆን ለሀና ያለውን ክብርና ያለውን ይቅርታነት ይቅርታ ልልሽ ነው የመጣሁት ሀና ብሎ አቁሞ ጠየቃት። ሀና ግን ስላላመነች ደግሞ የቀረውን ንደትህን እኔ ላይ ልታወጣብኝ ነው ወይ ብላ ጠየቀችው። አይ አይደለም ሀና ይቅርታ ልጠይቅሽ ነው። አረ ገና ዛሬ አመንኩኝ መርማሪ ጆን አንተ እኮ ኮስታራ ነህ፣ ከአባ ኮስኳሴ ትንሽ ለየት ነው የምትለው እንጂ እሱን ትመስላለህ ብላ ገለጸችለት። እንግዲህ ሀና እኔና አንቺ ምንም ያገናኘን ነገር የለም፣ ነገር ግን ይቅርታሽን ፈልጌ ነው፣ ይቅርታ ካደረግሽልኝ መሄድ እችላለሁ አላት። አይ በግነጻማ መለየት የለም፣ የት ሀገር ነው ሽማግሌ ቁጭ ብሎ ያለምንም ነገር የሚለያዩት? ስለዚህ የሚቅርታህን በምን እንደ መስማማት እንዳለብኝ መናገር አለብኝ አለችው። መስማማት ብሎ ደንገጥ ብሎ ጠየቃት። አዎ ለዚህማ ላስደነገጥከኝ ኪሎዬም ስለቀነሰ ስለዚህ ምሳ ትጋብዘኛለህ ዛሬ አለችው። እሱም እሺ ብሎ ተስማማ። ሀና ደስቷ ወደ ራቷል። ምክንያቱም መርማሪ ጆንን ካየችው ሰዓትና ጊዜ ጀምሮ ለሱ ያላት ስሜት በጣም የጠለቀ ነው። ኤደንና ኪያ ስለገባቸው ሁለታቸው እየተጠቋቆሙ በቃ ፍቅር ገባላት ማለት ነው ከመርማሪ ጆን። እረ ምን አይነት ነው? ሁሉም ድስት ክዳኑን አያጣም ነው የሚባለው፣ ድስት ክዳኑን አያጣም ይባላል። እንደዚህ ነው እያሉ መሳለቅ ቀጥለውበታል። ቢሮ መታ የነገረቻቸው ለኪያና ለጓደኛዋ ኤደን፣ እነሱም እሺ ብለው ተስማምተው ላለቃዋ ኪራ ወደዚህ ወጣ ብላለች ብሎ እንዲነግሩላት ተናግራ ወደ ምሳ ቀጠሮ ሂዳ ነበረ። ቀጠሮውን በሰዓቱ ስላከበረች አረ በጣም ቀጠሮ አክባሪ ነሽ ብሎ መርማሪ ጆን ነግሯታል። አዎ ቀጠሮ አክባሪ ነኝ፣ የሀበሻ ቀጠሮ ነው የሚባል ከኔ ጋር አይሰራም፣ በተቀጠርኩበት ሰዓትና ጊዜ ነው ከቻችን ብለው ብላለች። ጨዋታቸውን ቀጠሉ መርማሪ ጆንና ሀና። መርማሪ ጆን አንዳንድ ስለ ስራ ነገሮች ሲያወራት አይኔማ ታረፍዳለህ ብዬ ነበረ፣ አይኔ እንኳን አላረፍድም አላት። ምን ይታወቃል ምናልባት አንድ ሰው አግኝተህ እዛ ደግሞ ስትመረምር ወንጀለኛ ነህ አይደለህም ስትል በዛ ምክንያት ታረፍድ ይሆናል ብላ አሳቀችው። እረ እንደዚህ ቀልደኛ ነሽ ወይ ብሎ እሱም ፈገግ አለ። መርማሪ ጆን ገና ዛሬ ስትስቅ አየሁህ፣ ምክንያቱም አንተ ኮስታራ ነህ፣ አትስቅም፣ ሁልጊዜ የምታወራው ስራ ነው። እረ እንቅልፍህም የሚወስድ አይመስለኝም፣ ምክንያቱም በዚህ ወንጀለኞች አመለጡ፣ በዚህ ምርመራው፣ በዚህ ደግሞ እውነቱ ወጣ አልወጣ፣ ይህ ሁሉ ስቃይ ያንተ ይመስለኛል ብላ ሀና ነገረችው። አይ ምን ይደረግ የስራ ጉዳይ ነው አላት። ስራ እያለ ሲያነሳባት በስጨቻለችና ስራ እያልክ አታንሳብኝ፣ ምክንያቱም ማንሰራ ፈታለ፣ እኔም ከኪብሮ አስፈቅጄን የመጣሁት አለችው። በቃ እሺ ይቅርታ ከዚህ በኋላ ላነሳብሽም አላት። እሱም በነገራችን ላይ በትንሹ ፍቅር የገባለት ይመስላል። አንዳንድ ሰዎችማ ሁለቱም ይጣመሩ የሚላሉ። ናቲና ሊና የተጣመሩ ሀናና መርማሪ ጆን መጣመራቸው አይቀርም። በነገራችን ላይ በዚህ አጋጣሚ ሁልጊዜ የማነሳው መርማሪ ጆን ይችልበታል። እውነትም የተሰጠው ካራክተር የሚመጥነውና የሚሆነው ነው። ሁላችንም እናውቀዋለን። እንደ መርማሪነት ኮስታራነቱ፣ አያያዝነቱ በጣም አሪፍ ነው። ካራክተሩን በሚገባ ተጫውቶታል እንላለን። ይህን እየበሉ ተለያዩ። ኤደንና ኪያ ምን ማድረግ እንዳለባቸው ግራ ገብቷቸዋል። ከስራ ቦታ ወጥተው መንገድ ላይ ቆመው የሚያወሩት ኤደንና ኪያ ምንድነው ስልክሽ ከቅድም ጀምሮ ይጠራል፣ ነገር ግን አታነሹም፣ ለምንድነው ኪያ ብላ ጠየቀቻት ኤደን። አረ ኤደን ምን ልበል
አለቃ ተወዷለች። እንግዲህ አለቃው እሱ ይወዳታል፣ እሷ ግን አትወደው። በጣም የሚገርም ነው። አንዳንዴ ህይወት ተቃራኒ ነው የምትሆነው። ሄኖክ ባሳረፈባት ጠባሳ ከዚህ በኋላ የምኖረው ለራሴ ብቻ ነው፣ ወንድ የሚባል አላፍቅርም ብላ ወስናለች ኪያ ማለት ነው። ኪያ ምን ልበለው የሚደውልልኝ እኮ ጠበቃ ዮሴፍ ነው አለቻት። ምን እንደሚልሽ አዳምጪው አንሽለት አለቻት። ጠበቃ ዮሴፍ እዛ ተጨንቋል። ኪያ ምን ሆነሽ ይሆን የማታነሺው? ምን አዲስ ነገር የተፈጠረ ነገር አለ? ይወዳታል። ስልኩን ሳታነሳ ስትቀር ጭንቀት ይይዘዋል። አረ ቤቷም ድረስ እየመጣ በር ላይ ቁጭ ማለቷን እያየ ቸክ እያደረገ ይሄዳል። አንድ ቀን ማታ የምናስታውሰው እጅ ከፍንጅ ይዘዋለች። ምን ሆነህ ነው እዚህ ድረስ የመጣኸው ብላ ጠይቀዋለች። አረ ደግሞ ሚስትህ እንዳትገለኝ ወደ ቤት ሂድ ብላው አይ የኔ እንኳን ሚስት እንደምወዳት በቅጡ አታውቅም ብሎ ነግሯት ነበረ። እሷን እንደሚወዳት እሷ ግን ለሱ ምንም አይነት ስሜት እንደሌላት በጥፊ አቃጥላ መልሳለታለች። አሁንም ይወዳታል። እሱ ጠበቃነቱ ብቻ አይደለም የኪያ ፍቅር አንከርፍፎታል እንላለን። አሁንም በነጻነት የሚንቀሳቀሰው ኪራ እኔ አልገደልኩትም በላይን እኔ ነጻነቴ ሊታወጅልኝ ይገባል ያለ ይመስላል። አሁንም ምርመራው ነጻ ሊያረገው የተዋጣ ይመስላል። ሄኖክ ታስሮ ነበረ። ቤቲም እስር ቤቱ ድረስ ሂዳ እሪ ቁቁ ባሌን ፍቱልኝ ብላ ነበረ። ሄኖክ ተፈቷል በዛም በዚህ ብሎ አሁንም ጠበቃ ዮሴፍ ለነኪራ እየተከራከረ ነው። መርማሪ ጆንም እውነቱን ለማወቅ ከላይ ታች እያለ ነው። ጽናት አሁንም የባሏ ነገር ጨንቋታል። ለምሩ ደውላ ጠይቃታለች። ምሩ ሄኖክ ከበላይ ግድያ ጋር ምን ያያይዘዋል? ለምን ተያዘ ብለው ራሳቸውን የተጠያየቁ ነው። ምን ይታወቃል? የሰው ነገር አጋጣሚ ሊሆን ይችላል። ይሄ ሴራ ግን የሚሆነው የቤቲ ነው ብለዋል። ሁሉም ይመስላል በድራማው ላይ ያለው ካራክተር እጃቸውን የቀሰሩባት ቤቲ ላይ ነው። ቤቲ እኮ ከሰይጣን አትተናነስም። ይሄን ስራ ልተገብረው የምችለው እሷና እሷ ብቻ ናት። ማንም አይተገብረውም። ምናልባች ሄኖክን ወስውሳው፣ ምናልባች ሄኖክና እሷ ቤንዚልና ጭድ ስለሆኑ አርከፍክፋበት ተቀጣጥሎ ሊሆን ይችላል እያሉ ነው። ብቻ እውነቱ አልታወቃላቸውም እስካሁን። የበላይ ገዳይ ማን ነው? ሄኖክ፣ አማን፣ ሷምሶም ወይስ ቤቲ? እውነቱ የሚወጣው አንድ ቀን ነው እንላለን። እውነት በላይ ሙቶ ነው ወይስ አልተገደለም? በውሸት ነው? ልክ እንደ አስመሳዩ ስፒድ ሳይገደል ተገሯል እየተባለ እየተወረላትስ ሊሆን ይችላል። ምን ይታወቃል? እስኪ የድርጅቱን ነገር ወደፊት አብረን እናየዋለን። አሁንም ምሩና ናሆ በፍቅር የተጣመሩ ሁለት በጣም የሚዋደዱ ናቸው። ምሩ አጥብቃ ናሆምን ትወደዋለች። ናሆም ደግሞ አጥብቆ ምሩን ይወዳታል። አንዱ ያለ አንዱ የሚኖሩ አይመስሉም። እረ ነይ ውጪ፣ አሁንስ በዛ። ምንድነው ኪችን ማለቱ? ቀጠሮ በተለይ ስንይዝ ለምንድነው ወደ ኩሽና የምታበዥ ብሎ ጠይቋታል። አይ ወዳጄ ምን ላርግ፣ የልጅ እናት መሆኔ ነው። ሚጣ ራሱ እየሰማችሁ ነው ምን እንደምትል እያለችው ነው። እረ ልጄንማ ተያት ለኔ አንጭ ልቀፋት ብሎ ካቀፋት በኋላ የእናት ነገር አያስችላትም ሆዶ አይደለ እንዳትጥላት ቀስ አርገህ ያዛት አለችው። አይ እሷም እየሰማችሽ ነው፣ በደንብ አርጌ ነው የምንከባከባት እያላት ነው። የእነሱ ፍቅር በጣም የጠና ነው። እውነት ነው የሚባለው። እንደ እሱ አይነት ድራማ ላይ ባይሆን እንደዚህ አይነት ነው ፍቅር ማለት። በጣም የሚያስብላል ምሩ እሷ ደግሞ ለሱ ትረዳዋለች። በቃ እነሱ በጣም ተናበው ነው የሚኖሩት እና በዚሁ ይቀጥልባችሁ ነው የምንለው። አዎ አትለያዩ የተባሉ ይመስላሉ። ናሆምና ምሩ በጣም ደስ ይላሉ። ፍቅራችሁ የደራ የተባረከና የተቀደሰ ብዙ ልጆችን የምታፈሩ ይሆንላችሁ እንላለን። እውነትም በእውነትም ተጣማሩ ደርስ ትላላችሁ። አንቺን ናሆምና ምሩ፣ ጽናትና ኪራ በጣም ደስ ይላሉ። የኪራና የጽናት ፍቅር ደግሞ የሚበልጥ ይመስላል ከነ ናሆምና ከምሩ። እውነት አንዳንዴም ኮማንታተሮች የሚሉት እንደ ናሆም አይነት ባል ይስጠን፣ እንደ ጽናት አፍቃሪ ይስጠን ይላሉ። በጣም ይዋደዳሉ። ንግስትና ንጉስ እየተባባሉ ነው የሚጠራሩት። አንዱ ያለ አንዱ የሚኖሩ አይመስሉም። ብቻቸውን ሲሆኑ ጨለማ፣ ጭንቀት፣ ረሃብ ነው የሚወስዳቸው። አረቤቱም ወና ነው የሚሆንባቸው። አባቡ እውቀቱ ወደዚህ ነው ጉዳይ አለሙ። ሄኖክን ጠርተው አናግረውት ነበረ። ሄኖክም የመለሰላቸው መልስ ተገቢ አይደለም። እውነት ገዳዩ ሄኖክ ነው ወይስ
ኪራ ነው ወይስ ቤቲ ናት ወይስ አማን ነው? አማን ለቤቲ ያለው ስሜት የተለየ ሆኗል። እውነትም ፍቅር ሳይገባላት አይቀርም። ቤቲ ብቻዋን ስትሆን ይጨንቀዋል፣ ይሄድላታል፣ ያናግራታል። ቤቲ ግን ኸይር መመለስ የማትፈልገው ቤቲ መከራና ስቃይ ማውራት፣ ሮሮ፣ ጭቅጭቅ የማይሰለቻት ናት። በዚህም ምክንያት አማን ይበሳጭባታል። ይሄ ኩንትራት ትዳርሽ እያለ ብዙ ጊዜ ይመልስላታል። ቆይ አንቺ ሄኖክ ላንቺ ስሜት ያለው ይመስልሻል ወይ? ሄኖክ እኮ አንቺ ላይ የሚያሳይሽ ክፉ ጸባይ ነው፣ አይበቃሽም ወይ እያለ ይጨቀጭቃታል። ለምን ከኔ ጋር አዲስ ህይወት አንጀምርም ይላታል። እረ ይዟትም ሊጠፋ ነበረ፣ ከመንገድ ነው የተመለሰችው። እረ ሄኖክ ያለ ወንጀሉ እንደዚህ ታስሮ እኔ አልሄድም፣ ሄኖክን ማስፈታት አለብኝ። ብዙ ጊዜም በተደጋጋሚ እኔ ባለትዳር ነኝ ትለዋለች። እውነት ትዳሩን አምነሽበት ነው የገባሽው? አፍቅረሹ ነው ወይስ የውሸት ነው እያለ ደጋግሞ ይጠይቃታል። ነገር ግን መመለስ የማትፈልገው ቤቲ እኔ ባለትዳር ነኝ፣ ትዳር አለኝ፣ ሄኖክ ባሌ ነው ትላለች። ለሄኖክም ልታስረዳው ስትሞክር መረዳት ሳይሆን መበሳጨት ይቀድመዋል። እውነት እነሱ ሁለቱም ቤንዚን ናቸው፣ አይደለም ለትዳር ለጉርብትናም አይሆኑም እንላለን። ስለዚህ አንተም የምትወዳትን ኪራን ወስደህ እቀፍ። አንቺም ደግሞ የምትወጁ ኪራ ነበረ። ስለዚህ እሱ ደግሞ ላንቺ ሊሆን አይችልም፣ የጽናት ነው። ወደ ራስሽ ተመለሽና አማንን አግቢ እንላለን። አማን ይወድሻል፣ ያፈቅርሻል። አንቺ የምትወጁን ከምታገቢ እሱ የሚወድሽን የሚንከባከብሽን ብታገቢ ላንቺ ሰላም ነው። ከክፋት ጸባይሽም ተመልሰሽ ታርመሽ ወደ ራስሽ ተመልሰሽ ከነ ጽናትና ከነ ምሩ ከነ ሰኒካ ከነ ሊና ከብቶኝ የተሻለ ነው። ክፋት ለማንም ጠቅሞ አያውቅም። ክፋት ይጥላል እንጂ ምንም አይሰራም። ኪያም ነግራሻለች። ለሰው ብለው የወረወሩት ድንጋይ የራስን ጣራ ነው የሚያፈርሱ ብላታለች። ስለዚህ ወደ ራስሽ ተመለሽ እንላለን። አቶ በላይን የገደለው ማን ይሆን? ኪራ፣ ሄኖክ ወይስ አማን ወይስ ሳምሶን? አብረን የምናየው ይሆናል በቀጣይ ክፍል። እውነት ሊና የናቲን ይቅርታ ትቀበለ ይሆን? ይህም በቀጣይ መልስ የሚያገኝ ነው። ጽናት ተከታታይ ድራማ የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቸርን ሰንብት።